በዛሬው ርዕሰ ጉዳያችን ከምንነግራችሁ አስገራሚ ነገር ውስጥ የሰው ልጅ በራሱ ሲፈጠር የፌዴራሊዝም ስርዓትና ቅርጽን ይዞ የተፈጠረ መሆኑን የሚያመላክት መረጃ መገኘቱን ነው። የሰው ልጅ ተፈጥሮ እንዴትና በምን ሁኔታ የፌዴራሊዝም ስርዓትን ሊከተል ቻለ? በሚቀጥለው ክፍል ቀሪ ሀሳቦችን ይዞ ወደ እናንተ ይቀርባል። ሰላም ጤና ይስጥልን፣ በያላችሁበት ሰላምታችን ይድረሳችሁ። ይህ አማራጭ መንገድ በኢትዮጵያ ክፍል 2 ነው። የመጀመሪያውን ክፍል መንግስት ሲመጣና ሲሄድ ጥያቄውን ይዞ የሚንከራተተው የኢትዮጵያ ሕዝብም በመጣው አዲሱ መንግስት ላይ ተስፋውን ሰንቆ ነበር። አልሆነለትም እንጂ ብለን ዘግተነው ነበር። አማራጭ የፌዴራሊዝም ሀሳብን በተመለከተ ክፍል 2 እንደሚከተለው ይቀርባል። በክፍል 1 ላይ ስለሰጣችሁን ሀሳብ አስተያየት ከወዲሁ ላቅ ያለ ምስጋናችን እናቀርባለን። መንግስት ሲመጣና ሲሄድ ጥያቄውን ይዞ የሚንከራተተው የኢትዮጵያ ህዝብም በመጣው አዲሱ መንግስት ላይ ተስፋውን ሰንቆ ነበር። አልሆነለትም እንጂ። ይቺ መልካም አስተዳደር የምትባል ንሳቤ ከውስጡ አስቀምጦ የሚጠባበቀው ህዝብ በጎሳ ፌዴራሊዝም ተከፋፍሎ መያዙ ያለመውን ተስፋውን እውን ለማድረግ አጋጣሚ ይፈልግና ይጠብቅ ስለነበረ ኢህአዴግ በተሰየመ በ14 ዓመቱ በጠራው ምርጫ 1997 ዓ.ም ላይ ውሳኔ ቢያሳርፍም አልሆነለትም። የፖለቲካ አመራሩ በመልፈስፈሱ የተገኘው ድል በአምባገነኑ የህወሓት መራሹ ቡድን ተቀማ። ይሁን እንጂ ህዝብ የራሱንና የሀገርን ቋሚነት በመረዳት ቀጣይ ትግሉን ለማድረግ በመጠባበቅ ላይ ያለ ምርጫ 2007ን 100% አሸነፍኩ በማለት በህዝብ ላይ ቀልዱን የጀመረውን የኢህአዴግን መንግስት በሁለንተናዊ አመጽ በተለይ ወጣቱ ባደረገው ተጋድሎ አገዛዙን ምርጫ 97 ከተደረገ ከ14 ዓመት በኋላ በ2013 ዓ.ም ሀገራዊ ምርጫ በማድረግ የነበረውን ብልሹ አስተዳደር አስወግዶ በዶክተር አብይ አህመድ የሚመራውን ብልጽግናን መርጦ ከስልጣን ላይ አስቀምጧል። በሀገሪቱ በቁጥር በርካታ የነበሩት ተፎካካሪ የፖለቲካ ፓርቲዎች በወቅቱ ሰብሰብ ባለማለታቸው የተገኘውን እድል ለብልጽግና ፓርቲ አሳልፈው ሰጥተውታል። ከነዚህ ሁሉ ድግግሞሽ የጊዜ ለውጥ ፍለጋ መኳተን ባሻገር መሰረታዊ የሆነውን የኢትዮጵያን ህዝብ ፍላጎት መረዳት ለቀጣዩ ጉዞ ወሳኝ በመሆኑ ወደ ጥያቄዎቹ ስንመለስ ጥያቄዎቹ 3 ትላልቅ መሰረታዊነት ያላቸው ሆነው እናገኛቸዋለን። እነሱም ነጻነት፣ ፍትህና እኩልነት እንደሆኑ በብዙዎች ዘንድ ይታመናል። በመሆኑም የህዝቡ መሰረታዊ ጥያቄ በዛሬውም አስተዳደር መመለሱን ለማወቅ እነዚህን መሰረታዊ ጥያቄዎች እያነሳን መጠየቁ ይጠቅመናል። በሀገር ወዳድ ግለሰቦች ብቻ ሳይሆን በአብዛኛው ህዝብና ዛሬም ለዲሞክራሲ እንታገላለን በሚሉ የፖለቲካ ፓርቲዎችም ጭምር ጥያቄዎቹ ባለመመለሳቸው ከፍተኛ ችግር ላይ እንገኛለን። ከሁሉ በላይ የሚገርመው ሁሉም በሚባል ደረጃ የፖለቲካ ፓርቲ አመራሮችና ፖለቲከኞች ባለፉት 30 ዓመታት ውስጥ በተከተልነው የፖለቲካና የኢኮኖሚ ፖሊሲ ደስተኛ የሆነ የማህበረሰብ ክፍል ወይንም ቋንቋ ተናጋሪ አለማግኘት ነው። ይሄው ከ1909 ዓ.ም ጀምሮ እስከ ዛሬ ድረስ ማለትም ለ109 ድፍን ምዕተ ዓመት በላይ ለሚሆን ጊዜ 4 ትውልዶችን የበላ መንከራተት ማለት ነው። በጎዳና ላይ መልካም አስተዳደርን ፍለጋ ለመንከራተት መዳረጋችን ሊቆጨን ይገባል። ለዚህም ነው ከገባንበት ሁሉን አቀፍ ድህነትና ሰላም ማጣት አማራጭ የፌዴራሊዝም አስተዳደርን ለማስፈን መነሻ ሀሳቡን ፍለጋ በድር የማናስተላልፈው ሀሳብ ሆኖ ያገኘ ነው። ያለንበትን ሁኔታ ዳሳ በተመለከተ የሚከተለውን ሀሳብ እንንገራችሁ። በዓለም ላይ በተለምዶ እድገትን ከምንለካበት ዘዴ አንዱ የሀገሪቱን ጠቅላላ ምርት ግሮስ ዶሜስቲክ ፕሮዳክት ወይም ጂዲፒ ለጠቅላላው ህዝብ ቁጥር በማካፈል የምናገኘው የነፍስ ወከፍ ገቢ ፐር ካፒታል ኢንካም ነው። ይሁን እንጂ የዚህ አይነቱ የእድገት መለኪያ በተስተዋለበት ችግር በሂደት ተቀይረው ዛሬ ግሮስ ናሽናል ሃፒነስ ወይንም ጂኤንኤች ጠቅላላ ሀገራዊ ደስታ በሚለው ከተተካ ውሎ አድሯል። ለዚህም ባለፉት ዓመታት በተደረገው የሀገራት ደረጃ ውድድር በዓለም ከሚገኙት ቀደምት 10 ደስተኛ ሀገሮች ተርታ አሜሪካና ቻይና የሉበትም። ይህ ማለት ግን እነዚህ ሀገራት በምጣኔ ሀብትና በቴክኖሎጂ አልመጠቁም ማለት አይደለም። የህዝብ ደስተኝነት መለኪያውን በተመለከተ በሌላ ወቅት ደግሞ ሌላ ርዕስ ማቅረብ ይቻላል። ኢትዮጵያንና ህዝቧን በአንድ አረፍተ ነገር ግለጹ ብንባል ግን ሀብታም ምድር ድሃ ህዝብ ከማለት በስተቀር ሌላ ቃል መተንፈስ አንችልም። ኢትዮጵያ በርካታ ወንዞች፣ ለግብርና የሚሆን መሬትና ለኑሮ ተስማሚ የሆነ አየር ንብረት፣ ለስራ ብቁ የሆነ የሰው ኃይል በተለይ ወጣቶች ብትታደልም ህዝቧ ግን ከድህነት ሊወጣ የሚችል የአስተዳደር ስርዓት መዘርጋት ባለመቻሏ ከድህነት አረንቋ መውጣት አልቻልንም። ዋናው የዚህ ጽሑፍ ጭብጥ የሚያተኩረው ሀገራችን አሁን ከገባችበት ሁለንተናዊ አጣብቂኝ ወይም ቅርቃር መውጫ አማራጭ እይታን ለማመላከት በመሆኑ ወደዚያ አቀናለሁ።
ለዚህ ሁሉ ሀሳብ መነሻዬ ባለፉት የትግል ዓመታት የንጉሱን ስርዓት ውረድ ከማለት ባሻገር ከወረደ በኋላ ሀገሪቱ እንዴትና ወዴት መመራት እንዳለባት አልተነጋገርንም። ቀጥሎ የመጣውንም የደርግ ቡድን ውረድ አልነው እንጂ የህዝብ ልጆች ተቀምጠን በምን እንደምንተካው ቀጣዩን መንገድ አልቀየስንም። የኢህአዴግንም ስርዓት በተመሳሳይ ብንታገለውም በምን እንደሚተካ አልተነጋገርንበትም። ይህ የዋህነት መንገድ ዛሬ ሊያበቃ ይገባል። አሁን ከገባንበት ሁሉን አቀፍ ድህነትና የትውልድ ውርደት ሊያወጣን የሚችልና በቀጣይ ሊኖረን በሚገባ የመንግስት አይነት የግል ፍላጎታችንን አስቀምጠን እውነተኛ ውይይት ማድረግ ይገባናል። ትንሽ ጉዳዩን ላጠንክረውና ዛሬ ኢትዮጵያ ኢትዮጵያ እያለ ከሚጮኸው የ60ዎቹ ትውልድ ህልፈት ማግስት ለልጆቻችን የምትሆን ኢትዮጵያን ማግኘት ዘበት ነውና ወገን ዛሬ እንወስን። ይህ ጽሑፍ ራሱን ችሎ ምዕሉ ባለመሆኑ በበርካታ ባለሙያዎች ተሻሽሎና ዳብሮ ለፖለቲካ ስራ መነሻነት ሊውል እንደሚችል ታሳቢ ተደርጓል። አሁን በእጃችን የሚገኘው ህገ መንግስት ምን በደለ የሚለውን በአመንክዮ ማስረዳት ተገቢ ነው። የመጀመሪያው የፌዴራል ስርዓትን በሀገራችን በአግባቡ ካለመረዳት ይመነጫል ወይም ሆነ ተብሎ እንዲዛባ ተደርጓል። የፌዴራሊዝም ትርጉሙ በግርድፉ ራስን በራስ ማስተዳደር እንጂ የራስን እድል በራስ መወሰን ማለት አይደለም እላለሁ። ፌዴራል መንግስቱንም በጎሳና በቋንቋ መከለል በራሱ ኢ ተፈጥሯዊ ነው። በዚህ ስርዓት ክልል የሚለው ቃል ለሀገር እድገት ለሰዎች ከቦታ ወደ ቦታ ተዘዋውሮ ሰርቶ ለመብላት አሉታዊ ተጽዕኖ አለው። በዕለት ተዕለት ኑሮ ውስጥ ከለለ የሚለው ቃል ጋረደ፣ ከለለ የሚል ትርጉም አለው። ለአንድ ሀገር የኢኮኖሚ እንቅስቃሴ አስፈላጊ ከሆኑት ግብዓቶች መካከል መሬት፣ የሰው ጉልበትና ወረት ወይንም ገንዘብ ወሳኝ ቦታ አላቸው። በዚሁ መሰረት ምንም እንኳን መሬት የሚለው ጽንሰ ሀሳብ በጣም ሰፊ ቢሆንም በተለይ ለእርሻ ኢንዱስትሪና ቤት መስሪያ የሚውለው መሬት በግለሰቦች እጅ መያዝ አግባብነት ስላለው ይህ ሀብት በእጃቸው የሚገኝ ግለሰቦች በፈለጉበት ጊዜ የኑሮ ቦታቸውንም ሆነ የስራ ዘርፋቸውን ለመቀየር በወሰኑ ጊዜ በአዋጭ የገበያ ዋጋ የመሸጥ መብታቸውን አሁን ባለ ህገ መንግስት መሬት አይሸጥም አይለወጥም በማለት የኢኮኖሚ መብታቸውን ቀማ ወይም ነፈጋቸው። ነገሮች በዚህ ብቻ ቢያበቁ ምንኛ በታደልን ነበር። ግለሰብ ወይም ዜጋን በሀገሪቱ ውስጥ በፈለገበት አቅጣጫ ተዘዋውሮ ሰርቶ የማደር ንብረት የማፍራትንና ቤተሰብ መስርቶ የመኖር መብቱን ይህ ያንተ ክልል አይደለም በማለት ከማፈናቀል ባሻገር ንብረት መቀማትና እስከ ህይወት ማጥፋት የደረሰ ወንጀል ተፈጽሞበታል። በስራ አጥነት የቁም ስቃይ ማየት ብቻ ሳይሆን ያልፍልኛል በማለት ወደ ውጭ ሀገር በስደት ለመውጣት በሚያደርገው ጉዞ ሞት እየጠበቀው መሆኑን እያወቀ ከዚህ ኑሮ ሞት ይሻላል የሚል አማራጭን እንዲወስድና እንዲሞት በማድረግ መንግስትና ፖሊሲው ተጠያቂ ናቸው። ከዚህ ባሻገር ወረት ወይንም በተለምዶ ካፒታል ብለን የምንጠራው ገንዘብ ከሰው ተነጥሎ የሚሄድ አይደለም። ለምሳሌ አንድ የወላይታ ተወላጅ ኦሮሚያ ውስጥ መዋለ ንዋዩን ወይንም ኢንቨስት ማድረግ ቢፈልግ ገንዘቡን ይዞ መሄድ አይችልም ወይም ደግሞ አይፈልግም። ተጨባጭ ምሳሌ አዲስ አበባ አጠገብ በሆነችው ቡራዩ ላይ በጋሞ ተወላጆች ላይ የተፈጸመውና የተለያዩ ጊዜያት በተለያዩ ክልሎች በስፋት የተደረገው ህይወት መጥፋት፣ ንብረት መውደም የአካባቢው ተወላጆች ባልሆኑት ላይ የተፈጸመው ወንጀል ዝም ማለትም ሆነ መደበቅ የማንችለው የኑሯችን አካል ነው። አሁንም ሆነ ለወደፊት ይህንን ለእድገት የማይሆንን ሰነድ ይዘን መጓዝ አይበጀንም። በመሆኑም የፌዴራል ስርዓትን በአዲስ መንገድ ማስተናገድ ግድ ይለናል። በመሆኑም በዚህ ጽሑፍ የፌዴራሊዝም ስርዓትን ከሰው ስነ ፍጥረታዊ መዋቅራዊ አደረጃጀት ጋር ማያያዝ ተፈልጓል። የሰውነት አካላት አወቃቀር የሚነሳው ከትንሹ ህዋስ ጀምሮ እየደረጀ የአካል ቁራጭ ህብረ ህዋስ አባል አካል የሰውነት ክፍል እያለ ወደ ሙሉ ሰውነት ይደርሳል። እያንዳንዱ የሰው አካል ክፍል በቂ የሆነ የራሱ ቦታና የስራ ድርሻ አለው። ምግብ ለእያንዳንዱ የአካል ክፍል በአግባቡ ይደርሳል። ጉረሮ ምግብ በኔ በኩል ስለሚያልፍ ድርሻ የልውሰድ ማለት አይችልም። የራስን እድል በራስ መወሰን በሰው ልጅ የተፈጥሮ አደረጃጀት አይሰራም። የማስተላለፍ ስራውን ይከውናል እንጂ በመጨረሻው ሰዓት ከምግብ ድርሻው በሚገባውና በሚያስፈልገው መጠን ያህል ይሰጠዋል። ያንዱ የሰውነት አካል ክፍል ጤንነት ለሌላው እጅግ አስፈላጊ ነው። የአንድ ሰው የአካሉ ክፍሎች የተደራጁት ተፈጥሯዊ በሆነ የፌዴራል ስርዓት መሆኑን የምናውቀው ልክ እንደ መለዋወጫ ዕቃ ልብ እንደ መለዋወጫ ዕቃ ሌላ ቦታ ጉበትም ኩላሊትም ተሰርተው እንዳልተገጣጠሙ ሁሉ በሀገራችንም የምንገኝ ማናችንም የህብረተሰብ ክፍሎች በአንድ ቦታ የተገኘን እንጂ አንዱ ተሰርቶ አልቆ ሌላው ከሌላ ቦታ መጥቶ የተገጠመ አይደለንም። በመደመርም የተጣመሩ አይደሉም። ሁሉም ባሉበት ለሀገሪቱ አስፈላጊ እንደሆነ መገንዘብ ብቻ በቂ ነው። ይሁን እንጂ እያንዳንዱ የአካል ክፍል እንዲደረግበት የማይፈልገው ድርጊት አለ። ለምሳሌ ጆሮ ሹል ነገር እንድንዶልበት አይፈልግም። ሲጃራ መጠጣት ለሳምባ የሚሆን ለልብ የሚጠቅመው ጉዳይ የለም ከጉዳት በስተቀር ማለት ነው። በዚሁ አባባል እያንዳንዱ የማህበረሰብ ክፍል እንዲከበርለት ወይንም እንዳይደረግበት የሚፈልገውን ጉዳይ በወጉ በመረዳት የሚከበርለት ስርዓት እንዲተገበር ይሻል።
በዚህ ሁሉ ሂደት ሰውየው ምንም ይብላ ምን ጦሙን የሚያድር ወይንም ምግብ የማይደርሰው የሰውነት ክፍል የለም። ይህን እይታ ወደ ሀገር አስተዳደር ስንመነዝረው የሀገርን ሀብት በፍትሐዊነት ማከፋፈልን ያመለክታል። ፌር ዲስትሪቢዩሽን ኦፍ ዚ ናሽናል ዌልዝ። ለመሆኑ የሰው ልጅ አካል ስሬት በፌዴራሊዝም ስርዓት የተዋቀረ ነው ካልን የተግባራዊነቱ ሂደትስ ምን ይመስላል? ለተግባራዊነቱ የምንሄድበትን መንገድ ደግሞ እንደሚከተለው እናቀርባለን። ለምሳሌ ለዓመታት በሀገራችን አንድ የሚኒስቴር መስሪያ ቤት ነበር። ዛሬ ተበትኗል። የሴቶች ወጣቶችና ህጻናት የሚባል የሚኒስቴር መስሪያ ቤት ነበር። ለመነሻችን ይህንን ተቋም ውስጡን ዘርዘር አድርገን መመልከት ይኖርብናል። በአካል ባይኖርም ሴቶች የሚለው ቃል እናት የሚለውን ግዙፍ ጽንሰ ሀሳብና ነባራዊ ኩነትን ሲወክል፣ ወጣቶችና ህጻናት ልጆችን ይወክላሉ። በዚሁ ውቅር መሰረት አባት ቦታ አልተሰጠውም ብቻ ሳይሆን መኖሩም ከግምት ውስጥ አልገባም። በዚህ ማዕቀፍ ውስጥ አባት ሲካተትበት የማህበረሰብና የሀገር ግንባታ መሰረት የሆነውን ቤተሰብ የሚለውን ተቋም ይሰጠናል። በሰው ልጅ ስነ ፍጥረት በአካል አደረጃጀት ህዋስ ሴል የሁሉ መሰረት እንደሆነ ሁሉ ማለት ነው። በመሆኑም ሁሉም በእጃችን በመሆኑ የቤተሰብ ጉዳይ ሚኒስቴር ኦፍ ፋሚሊ አፌርስ በምህጻረ ቃሉ ሞፋ ማቋቋም ይቻላል፣ መሆንም ይገባዋል። የሀገር መሰረቱ ቤተሰብ በመሆኑ ሁሉ ነገር የሚገኘው ውጤቱን መለካት ያለበትም በቤተሰብ የኑሮ ሁኔታ እንጂ በጥል የሀገር መሰረቱ ቤተሰብ በመሆኑ ሁሉ ነገር የሚገኘው ውጤት መለካት ያለበትም በቤተሰብ የኑሮ ሁኔታ እንጂ በጥቅል እድገት በሚለው እንደማይገለጽ ይታመናል። ከላይ በምሳሌነት በተጠቀሰው የሰው ሙሉ አካል አደረጃጀትና ስርዓት ጤናማ መሆን ምግብ፣ ውሃና የምንተነፍሰው አየር ለእያንዳንዱ የአካል ክፍል በህዋስ በኩል በቀጥታ ይደርሳል። ሰውነት የመኖር ስርዓት ውስጥ አንዱ የአካል ክፍል የአንዱን ስራ አይቀማም፣ የሚደርሰውንም ምግብ አይሰርቅም። በሰውነት ስርዓት ውስጥ ያላግባብ መወፈር ኦቤሲቲ አይፈቀድም። ሆኖ ከተገኘም ለመላው አካል መልካም ስራ ተግዳሮት ይሆናል። የሰው አንዱ አካል ታመመ ስንል መጀመሪያ የሚጠቃው ህዋስ ነው። በመሆኑም በተመሳሳይ አነጋገር በሀገርም ውስጥ አንድ ቤተሰብ ለመኖር የሚያስፈልጉት መሰረታዊ ቁሶች ልብስ፣ መጠለያና ምግብ በአግባቡ ሊደርሱለት ይገባል። ገበታው የሞላ ቤተሰብን በአይነ ህሊናችን እንቃኝ። የቤተሰብን የመኖር ደህንነትን በማስጠበቅ በሙሉ አቅሙ ወደ ስራ እንዲሰማራ በማድረግ ጤናውን በመጠበቅ የምግብ ዋስትናን ማረጋገጥ የማይውል የማያድር አጀንዳ ሊሆን ይገባልና። በውል የተደራጀ ማህበረሰብና የተቀናጀ የአስተዳደር ስርዓት መኖር ለሁለንተናዊ እድገት ዋስትና ይሆናል። አንዱ የአንዱን የድካም ውጤት የማይቀማበት፣ ሙስና የተወገዘበት፣ ስልጣንን መከታ በማድረግ የማይበላበት ስርዓት ሊገነባ ግድ ይላል። በጤናማ የአካል ስርዓት ውስጥ ማንኛውም የአካል ክፍል ከሚፈልገውም በታች ምግብ አይታደለውም፣ አላግባብም አይወፈርም፣ አይከሳምም። ይህ አመለካከትም ዛሬም በዓለማችን ላይ በተለይ በባልቲክ ሀገራት ጎልቶ በሚታየው የሶሻል ዲሞክራሲ ርዕዮተ ዓለም ጋር በጣም የሚጣጣም ከመሆኑም ባሻገር በታዳጊ ሀገሮች ውስጥ ያልተሞከረ በመሆኑ የማህበረሰቡን ፍላጎትና አቅም መሰረት ያደረገ ተገቢው አዋጅ፣ ፖሊሲና ስትራቴጂ እየተቀየሰለት ሊሰራበት ይቻላል። በሀገራችን ተጨባጭ ሁኔታ ቤተሰብን ተደራሽ ያደረገ የእድገት አቅጣጫ ለመመልከት የሚያስችለን የአንድ ቀበሌ ገበሬ ማህበርን ሁለገብ የልማት እንቅስቃሴን መፈተሽ ጥሩ ይመስለኛል። አብዛኛው ህዝባችን በገጠር ከመኖሩ አንጻር ማለት ነው። በአሁኑ ወቅት በእያንዳንዱ ቀበሌ ገበሬ ማህበር ውስጥ ቢያንስ አንድ ትምህርት ቤት መምህር፣ አንድ የግብርናና የመስክ ሰራተኛ አግሪካልቸራል ኤክስቴንሽን ወርከር እና አንድ የጤና መስክ ሰራተኛ ሄልዝ ኤክስቴንሽን ወርከር ይገኛሉ። ለመሆኑ እነዚህ ሶስቱ ግዙፍ የሚኒስቴር መስሪያ ቤቶች ለየብቻ ወይስ ተቀናጅተው አንድ ቤተሰብ ላይ ይሰራሉ ብሎ መጠየቁ ተገቢነት ይኖረዋል። ለመሆኑ እነዚህ ሶስቱ ግዙፍ የሚኒስቴር መስሪያ ቤቶች ለየብቻ ወይስ ተቀናጅተው አንድ ቤተሰብ ላይ ይሰራሉ ብሎ መጠየቅ ተገቢነት ይኖረዋል። ቢቀናጁስ ምን ማድረግ ይችላሉ ወደሚለው ትልቅ ሀሳብ ሳንሄድ በቀላሉ መረዳት የሚያስችለንን ሁኔታ እንቃኝ። የህፃናት ከገጠር ወደ ከተማ ፍልሰትን ብንመለከት አንድ ህፃን በአንድ ሌሊት ብድግ ብሎ ተነስቶ ከቤት ወጥቶ ወደ ከተማ አይፈልስም። በጥናትም የተረጋገጠው አንድ ህፃን ወደ ከተማ ከመፍለሱ በፊት ከትምህርት ቤት ማርፈድን፣ በተለያዩ ምክንያቶች በቤት ውስጥ በቂ የምግብ አቅርቦት ያለመኖር፣ የግል የጤና ሁኔታ፣ በቂ የትምህርት መርጃ መሳሪያዎች ያለመኖር፣ ትምህርት ቤትም ውስጥ የትምህርት አሰጣጥ ሁኔታ ማራኪ ያለመሆን፣ የትምህርት ቤቱ የአስተዳደር ስርዓት አደረጃጀት ሳቢ ያለመሆንና ሌሎች ምክንያቶችን ጨምሮ ብሎም መቅረትን ይለማመድና ራሱን በማቦዘን በአቅራቢያው ስለምትገኝ ከተማ የኑሮ ሁኔታ ማጥናት ይጀምራል።
እርምጃውን መጀመሪያ አቅራቢያው ወደምትገኝ ትንሽ ከተማ ይፈልስና ቀጥሎም ወደሚገኘው ተለቅ ያለ ከተማ ብሎም ከረጅም ጊዜ ቆይታ በኋላ ወደ ትልቅ ከተማ ይገባል። በአብዛኛው መዳረሻቸው በደቡብ አቅጣጫ ሻሸመኔ፣ አዳማ፣ ሐዋሳ ብሎም አዲስ አበባ ሲሆን በሰሜን በኩል መቀሌ፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃንና ሌሎችም ሊሆኑ ይችላሉ። ይህንን ያነሳሁት ትልቅ ከተማ የደረሰውን ሕፃን ከጎዳና ላይ ከማንሳት ይልቅ ከቤት የሚያስወጣውን ገፊ ምክንያት በማወቅ ከትምህርት ቤት ሲያረፍድና ሲቀር ከላይ የዘረዘርናቸው የልማት ሰራተኞች ተባብረው እና በስርዓት ተዋቅረው በእያንዳንዱ ቤተሰብ ላይ ቢሰሩ ችግሩን ማቃለል ይቻላል። በተለይ በሀገሪቱ መዲና አዲስ አበባ ላይ አረጋውያን፣ አካል ጉዳተኞችና የአእምሮ ህሙማን ብሎም ህጻናትን የያዙ ወጣት ሴቶች ጭምር ጎዳና መውጣት ተጨማሪ ትኩረት የሚሻ አብይ የማህበረሰብ ችግር በመሆኑ ከቤት ከመውጣታቸው በፊት ሊደረስላቸው ይገባል። ይህንንም ከላይ የጠቀስነውን አዲሱ ሚኒስቴር ይህንን ማስተባበርና መከታተል ይችላል። ከዚህ ባሻገር የወሳኝ ኩነቶች ምዝገባ ስርዓት ቢዘረጋ በህዝብ ቁጥር ጨዋታው ይቆማል ብቻ ሳይሆን ትክክለኛና ወቅታዊ መረጃን ለመያዝ ጠቃሚነቱ ያይላል። የእድገት ደረጃችን ሲፈቅድና እናቶች በሕክምና ተቋም ሲወልዱ ለእያንዳንዱ ህፃን ሀገራዊ የማህበራዊ ደህንነት ቁጥር ሶሻል ሴኩሪቲ ነምበር ይሰጠዋል። ይህም አንድ የሀገሪቱ ዜጋ ከልደት እስከ ስራና ሞት ድረስ ያለውን መረጃ ማወቅና ማደራጀት ይቻላል። ይህንን በዚህ ያዝ እናደርግና አሁን የምንገኝበትን የሀገር አስተዳደር አደረጃጀት ከላይ ያየነውን የሀገር ትንሿን ክፍል ቤተሰብ ወይም ህዋስ የኑሮ ደረጃን ለማሻሻል ያለውን የአቅም ውስንነት እንቃኝ። ቤተሰብ በትንሿ የአስተዳደር እርከን አድሚኒስትሬቲቭ ዩኒቲ ቀበሌ ውስጥ የሚገኝ ህዋስ ሲሆን ከላዩ ላይ ወረዳ፣ ዞን፣ ክልልና ፌዴራል በሚባሉ አስተዳደራዊ ሽፋኖች ወይም መዋቅሮች ውስጥ ይገኛል። አንድ ቤተሰብ ከፌዴራል አስተዳደሩ ብቻ ሳይሆን ከክልል አስተዳደሩም ጭምር በረጅም ርቀት ላይ ይገኛል። የአንድ ሀገር የአስተዳደር አደረጃጀት በሚከተሉት መመዘኛዎች መለካት ይገባዋል። ለተጠቃሚው ተደራሽ፣ ፈጣን፣ ሁሉን አቀፍ የሀገር ሀብትና የቤተሰብ ወጪና ጊዜን ቆጣቢ ሊሆን ይገባል። ከዚህ አንጻር ስንመዝነው አሁን ያለንበት የአስተዳደር አወቃቀር የፌዴራል መስተዳደር ብቻ ሳይሆን የክልል አስተዳደሩ የሁሉም ባይሆን የጥቂቶች ከቤተሰብ በጣም የራቁ ናቸው። አንዳንዴም ግራ በሚገባ ሁኔታ ተደራጅተናል። የኦሮሚያ ክልልን ለአብነት ብናነሳ የክልሉ የበላይ ውሳኔ ሰጪ አካላት ለቤተሰብ በጣም ሩቅ ናቸው። የአንድ የቤተሰብ አባል በክልል ደረጃ ጉዳይ ለማስፈጸም ከሞያሌ ተነስቶ አዲስ አበባ መምጣት ሲኖርበት በተመሳሳይ ከደምቢዶሎ አዲስ አበባ መምጣት ይጠበቅበታል። ሞያሌን ስናነሳ ሌላ ችግር እንመለከታለን። ሞያሌ ማለት ከአዲስ አበባ ኬንያ የሚወስደው አውራ መንገድ ከተማዋን ለሁለት ከፍሎ ኬንያ ድንበር ኬላ ይደርሳል። ታዲያ የዚች ከተማ አስተዳደር ከአዲስ አበባ ወደ ኬንያ ስንሄድ በስተቀኝ የሚገኘው የከተማዋ ክፍል በኦሮሚያ ክልል ሲጠቃለል፣ በስተግራ ያለው የከተማዋ ክፍል በሶማሌ ክልል ይገኛል። የሶማሌ ክልል ዋና ከተማ ጅግጅጋ በመሆኑ በክልል ደረጃ ጉዳይ ያለው የቤተሰብ አባል ከሞያሌ ተነስቶ የት መሄድ እንደሚጠበቅበት ፍረዱት፣ እናንተው ፍረዱት። በደቡብም የክልል ዋና ከተማ ለቤተሰብ ምን ያክል ቅርብ እንደሆነ መመልከት አያዳግትም። በተለይ ይህ ጉዳይ የገጠመው የቤተሰብ አባል ነፍሰ ጡር እናት ብትሆን ወይንም ደግሞ መጫት አሊያም አካል ጉዳተኛ ወይም አረጋዊ ቢሆኑ በመንገድ ላይ የሚደርስባቸውን እንግልት በገንዘብ የሚለካ አይደለም። ሌላ ትዝብት ልጨምርና በአማራ ክልል ውስጥ የምትገኘውን አንዲት ወረዳ ልጥቀስ። የበረህት ወረዳ ዋና ከተማ መተብላ ትባላለች። ከአዲስ አበባ ወደ ምስራቅ የሀገሪቱ ክፍል ስንጓዝ መተሃራ ከተማን አልፈን ወደ ግራ በግምት 50 ኪሎ ሜትር ያህል ተጉዘን የምናገኛት ከተማ ናት። ከመተብላ ባህር ዳር ለመሄድ ሳይሆን ለመሄድ ማሰብ በራሱ ይከብዳል። የክልሉ አስተዳዳሪ የወረዳዋን ነዋሪ አንድ ቤተሰብ ማወቅ ብቻ ሳይሆን ወረዳዋ የት እንደምትገኝ ማወቃቸውን ጥራጥራለሁ። ምን ቢደረግ ይሻላል የሚል ጥያቄ መነሳቱ ወደ ተነሳንበት ጉዳይ ይመልሰናል። ይህ ጽሑፍ አሁን ያለውን የክልል አደረጃጀት ጥቂት ደካማና ጠንካራ ጎኖችን እናንሳ። ጠንካራ ጎኑ ተብሎ ከሚነሳው አንዱ ህጻናት በአፍ መፍቻ ቋንቋቸው መማራቸው፣ ማህበረሰቡ በቋንቋው መዳኘቱና መሰረታዊ አገልግሎቶችን በቋንቋው ማግኘቱ ነው። ይህም ቢሆን የአንድ ክልል ሰው የጎሳውን ቋንቋ ብቻ እንዲያውቅ መገደቡ ከሌሎች የሀገሪቱ ዜጎች ጋር የመግባባት አቅሙን እንደሚገድበው ሳናነሳ ማለፍ ሀሳባችንን ግማሽ ጎፈሬ ግማሽ ልጩ ያደርገዋል። በሌላ በኩል ደካማ ጎኑን ስንመለከት በማናቸውም የዓለም ክፍል ለምርት ግብዓት ፋክተርስ ኦፍ ፕሮዳክሽን ተብለው የሚጠቀሱትን መሬት፣ የሰው ኃይልና መዋለ ንዋይ ወይንም የገንዘብ ዝውውርን ስንመለከት ከላይ ለመንካት እንደተሞከረው የኛው ህገ መንግስት ሶስቱንም የምርት ግብዓቶች ከገበያ ስርዓቶች ያደርጋቸዋል። የመጀመሪያው መሬት የህዝብና የመንግስት ነው ካለ በኋላ መሬት አይሸጥም አይለወጥም ይለዋል። በመቀጠልም እያንዳንዱን ክልል ለተወሰነ ጎሳ ወይም ማህበረሰብ ብቻ ያስረክብና ከጎሳው አባል ውጭ የሆነ ሰው ከማናቸውም እንቅስቃሴ ማለትም ከፖለቲካ ማህበራዊና ኢኮኖሚያዊ ተሳትፎ ይገለላል።
በመሆኑም ነዋይ ወይም ሀብት የሚዘዋወረው በሰዎች አማካኝነት በመሆኑ የሰዎችን ከቦታ ወደ ቦታ ዝውውርን ሲገድብ፣ የሰዎችን ከቦታ ወደ ቦታ ዝውውር ሲገደብ የገንዘብ ዝውውርም ተገደበ ማለት ነው። ይህ ባይሆን ኖሮ ባለፉት 30 ዓመታት ቢያንስ አንዱ ክልል በልማት ከሌላው የተሻለ ይሆን ነበር። ዛሬም የሚስተዋለው ችግር በአንድ ክልል የጎሳው አባል ያልሆነን ሰው ከክልሉ ለቀህ ውጣ ማለትን በማስከተሉ በሕገ መንግስቱ የተቀመጠው ማንም ሰው በፈለገው የሀገሪቱ ክፍል ተዘዋውሮ መስራት እና መኖር ይችላል የሚለውን በተግባሩ ይቃረናል። በመሆኑም ለሚታሰበው አማራጭ የፌዴራሊዝም ጉዞ ይህንን ሕገ መንግስት ማሻሻሉ እንደተጠበቀው ነው። ዞን የሚለው የአስተዳደር ክፍል የአስተዳደሩ ማዕከል ቢሆን ለቤተሰብ በጣም የቀረበ ከመሆኑ ባሻገር ለአስተዳደሩ ምቹ፣ ለእድገቱም ወጪ ቆጣቢ፣ ቋንቋውንና ባህሉን ለማዳበር ትልቅ ጠቀሜታ ይኖረዋል የሚል ፍላጎት ይኖራል። በአሁኑ አስተዳደር መዋቅር የዞን አስተዳዳሪ የሚሾመው በክልሉ አካል መሆኑ ፌዴራሊዝምን ፈተና ውስጥ ጥሎታል። ከፌዴራሊዝም ይልቅ በጣም ጥብቅ ወደሆነ የአህዳዊ መንግስት አደረጃጀት ይቀርባል ብንል ከእውነቱ ብዙ አንርቅም። ለወደፊቱ የእያንዳንዱ ዞን ነዋሪ ጎሳን ሳይለያይ አስተዳዳሪዎቹን በቀጥታ እንዲመርጥ ቢደረግና ዞን በቀጥታ ከፌዴራል መንግስቱ ጋር ቢገናኝ በርካታ ጥቅሞችን ይሰጣል ተብሎ ይገመታል። አንደኛ፣ አሁን ባለው የክልል መዋቅር ግዝፈት የሚባክነውን ሀብት በተለይ ከፌዴራል መንግስት የሚሰጥን የድጎማ በጀት በቀጥታ ለዞን በመስጠት ወጪን እንድንቆጥብ። ሁለተኛ፣ ዞኑ የአካባቢውን የመጨረሻው ስልጣን እርከን ቢሆን የቤተሰብ አባል ጉዳዩን በትንሽ ወጪና ጊዜ የዞኑ ማዕከል በቅርብ ስለሚገኝ ማለት ነው መጨረስ ያስችለዋል። ከዚሁ ጋር በተገናኘ ገንዘባቸውን አፍሰው በግል ስራ ለመሰማራት የሚፈልጉ ግለሰቦች ቢሮክራሲውን ከማሳጠሩ ባሻገር ሙስናን ለመዋጋት አስቻይ ሁኔታን ይፈጥራል። የዚህ ንድፈ ሀሳብ እሳቤ የዞን አስተዳዳሪዎች የስልጣን ጊዜ በህግ ስለሚገድብ ቁጥጥር ያመቻል። የዞን ምክር ቤት ትልቁ የዞኑ ህግ አውጭ ስለሚሆን ራስን በራስ ማስተዳደርን ህይወት ይሰጠዋል። የዞኑ ነዋሪ ራሱ በመረጠው ሰው ወይም ሰዎች መስተዳደር ከጀመረ ብልሹ አሰራርን ለማስቀረት ጅማሮ ይሆናል የሚል እምነት አለው። ከዚህ ባሻገር ለወደፊቱ ወደ ፕሬዝዳንታዊ የመንግስት ስርዓት ለመጓዝ ብናስብ ለዚህ ስርዓት ግንባታ ለምናደርገው ጉዞ ጥርጊያ የሚያመቻችልን ድልድይ ሊሆን ይችላል። በተመሳሳይ ሳቤ ከዚሁ ጋር አብሮ የሚሄደው የከተማ አስተዳዳሪዎች ምርጫ ጉዳይ የሁሉም ከተማዎች ከንቲባ በቀጥታ በከተማው ነዋሪ ምርጫ ቢከናወን ከህዝብ በህዝብ ለህዝብ from the people by the people to the people የሚለውን ብሂል ለመተግበር ከማስቻለው ባሻገር የመልካም አስተዳደር ጉድ ገቨርናንስ ግንባታን ለማለማመድ ይቻለናል። የሚቀጥለው ጥያቄ የሚፈለገውን የልማትና የህዝብ ደስተኝነት እንዴት ተግባራዊ ማድረግ ይቻላል የሚለውን በቀጣይ ክፍል እንመለከተዋለን።